የነበረህን በማን ክፍለ ሰራዊት ምን ኃላፊነት እንደነበረህን በማስተዋወቅ ጀምርልኝ። እኔ የነበርኩት ኮሎኔል ታዱ እንዳለ የነበርኩት ሰሜን ምዕራብ እዝ 91ኛ ክፍለ ጦር። መቼ ነው እስቲ ይሄ ክፍለ ጦር መቼ ነው የተቋቋመው? በምን መልኩ ነው የተቋቋመው የሚለው ነገር አመሰራረቱ ላይ ኦኬ። የተቋቋመው መስከረም ላይ ነው። አሁን ያውኑ መስከረም 2014 ሲጀምር ምልስ እና ከሰላም አስከባሪ የመጡት የተወሰኑ ሰዎች ሆኖ አብዛኛው ምልምል ነው የተቋቋመው። መስከረም ወር በምልስ በሰላም አስከባሪ ነባር ሰራዊት እና በምልምል በሶስቱ እንትን ነው የተቋቋመው። ምን ያህል መጠን ነው አደረጃጀቱ? በእኛ ነው የተጀመረው። አደረጃጀት ከዚህ በፊት ብርጌድ ነበረ። እኛ ስንደራጅ ግን በሬጅመንት ነው። ክፍለ ጦሩ 7 ሬጅመንት እግረኛ ሬጅመንት እና አንድ ድጋፍ ሰጪ ሬጅመንት ነው የተደራጀው። ስለዚህ የሰው ኃይሉ ከፍተኛው በቃ 2600 አካባቢ ነው። አጠቃላይ ሁኔታው እስቲ ትጥቁም የስልጠናው ምን እንደሚመስል ኦኬ። አጠቃላይ እንደተደራጀን እድሉ የተሰጠን እንድናሰለጥን ነው። ያው ከመስከረም ወደዚህ እያሰለጠን ነው የነበርነው። እዚህ ውጊያ እስከምንገባ የክላሽ አለ፣ የስናይፐር፣ የብሬን፣ የዲሽቃ ስልጠናዎች እንሰጣለን። በተጨማሪ ስልት ስልጠናዎች እስከ ሬጅመንት ከቲም እስከ ሬጅመንት ስልታዊ እንቅስቃሴ እነዚህን ነው እናሰለጥናለን። አጠቃላይ ስልጠናው ላይ የሰራዊቱ በማሰልጠኛ ማዕከል ብዙ ጥልቅ የሆነ ስልጠና ስለማይወስድ በእኛ ነው የሚወስደው። ይሄን ወስዶ በቂ አይደለም። በቂ የሆነ ስልጠና ግዳጁን የሚያስወጣው አይደለም ካለው ወቅታዊና አጠቃላይ ከፍላጎት አንፃር የሚሰማራ ሰራዊት እንጂ ይሄም የሰለጠኑ ሀገር ምንም ብዙ ይሄ ረጅም መደበኛ ሰራዊት ውጊያ ሊያዋጋ የሚችል አይደለም። ይሄ አዲስ ነው። ሳይኮሎጂካል እንትኖቹን ማስተካከል አለበት፣ ማረጋጋት፣ ኢንዶክትሬት መደረግ አለበት። ብዙ ነገር ለአንድ አላማው ምንድነው የሚዋጋበት የሚለውን በደንብ መረዳት ነው የሚያስፈልገው። መጀመሪያ እነዚህ ነገሮች ላይ ዲቴይል የሆነ ሰራዊቱን በመቅረጽና በማስተባበር አጠቃላይ የሚቀርቡት ነገሮች አሉ። የውጊያ አቅሙንም ብታይ በጣም ማለት ካለው ወቅታዊ ካጋጠመን ሁኔታ ጋር አይመጣጠንም። እስትንፋሱን ጠብቆ ትዕዛዝ አክብሮ በመሄድም ክፍተቶች አሉ። አድርገት አድርጉ የሚለውም ራሱ በተባለው አቅጣጫ አይሄድም። መሸራረፎች አሉ። ስናነጻጽረው ከጠላት ሰራዊት ከውጭ የሚነገረውና አሁን ፕራክቲካሊ ያየነው የጠላት ሰራዊት ጋር ጭራሽ አይገናኝም። አንደኛ የጠላት ሰራዊት በአነስተኛ ሰው ትንሽ መሳሪያው የሰው ኃይሉ ጋር ጥቂት መሳሪያዎች ቢያንስ ስናይፐር፣ ዲሽቃ፣ ብሬኖችን አቀናጅቶ ልክ የሌለው ሰራዊትን አንገት የሚያስደፋ ስራ ይሰራል። ተነሳሽነቱ ወኔው በጣም ከፍተኛ ነው። ቁጭቱ በውስጥ ስላለ የኛ ትንሽ አዲስም ስለሆነ ቅድም ያልኩት የስልጠና የተለያየ ልምድም ችግር ስላለበት የሆነ ከሚያውቀው መሳሪያ በላይ የሆነ ነገር ሲተከስ ቶሎ ማፍረስ መውጣት ችግሮች አሉ። ይሄ አንዱ የዲሲፕሊን ጉድለት ነው፣ የውጊያ ዲሲፕሊን። ሌላው ምንድነው እንደ መመሪያ ወደ ውጊያ መመሪያ የሚባል ወደ ኋላ የሸሸ ይመታል። የታገሩን ጥሎ መሄድ ስለሌለበት ይሄም ተነግሮት ይገባል። ወደ ኋላ ሲጠፉ ማሳዊ የሆነ በጣም በብዛት እንዳለ ተገልብጦ ስለሚሄድ እርምጃ መውሰድ አይቻልም። ያ ተግባራዊ አይሆን። በፊት በግለሰብ ሲወጡ ወደ ውጊያ ከውጊያ ወረዳ ይሁን ሁኔታ ይወሰን ነበር። አሁን ግን ይሄ የሌላ የግንባታ ችግር ስለሆነ እንዲህ አይነት ተገልብጦ መሬት ለቆ የመሄድ በዚህ ላይ የጠላት ሞራልን ከፍ የማድረግና ጠላት በፈጣን ሁኔታ ግቡን የመቆጣጠር ሁኔታዎች ነው እየታዩ ያሉት። እስቲ አጠቃላይ እዚሁ ግንባር ምን ያህል ነው ክፍለ ሰራዊቶችን የተሳተፉ ወይ ደግሞ እዞች ወይ ክፍለ ሰራዊት ምን ያህል ተሳትፈዋል? እነዚህ አጠቃላይ ቁመናቸውስ ምንድነው የሚመስለው? አሁን ክፍለ ጦር እዚህ ጋር ክፍለ ጦር በዚህ በወሎ ግንባር ይሄ ነው ብሎ ለማስቀመጥ አይቻልም። ብዛቱ እየተቀያየረ ስለሚዋጋ የሆነ ሰዓት ላይ የተወሰነው አንድ አራት ብታይ
ቅያሬ ይሄዳል። ለምን ውጊያው ትንሽ ፍሪክሽን የበዛበት ግጭት የበዛበት መስዋዕትነት የበዛበት ስለሆነ ስለዚህ ክፍሎቹ ይለያያሉ። በነባር የተደራጀ ክፍል አለ፣ በአዲስ የተደራጀ ክፍል አለ። ነባሩ ተኩሱንም ስለሚያውቅ አንዳንዴ ጥንካሬው ምኑም ስለሚል ያው ልምዱም ስላለ ትንሽ የተቋቁሞ ከጠላት ጋር ይመፋጨታል። አዳዲሶች የሚባሉት ግን በዚህ ውጊያ ያየሁት እኔ በፈጣን ሁኔታ ይመፍረስ ነው። ተመልሶም ተቋቁሞ ወደ ውጊያ መግባት ክፍተቶች ነበሩበት። አሁን ልገልጽልህ እኛ አሁን እኔ ጋር የነበረ 7 ክፍለ ጦሮች ውስጥ 4ቱን ነው ይዤ የገባሁት። 3ቱ ምክትሉ ይዞ ለሌላ መከላከል ስለገባ አሉ። ከኔም ከ4ቱ ክፍለ ጦሮች ተበትኖ እንደ ክፍለ ጦር ተበትነዋል። ያው ጥሎ ሄደዋል። ግን እንደገና ተመልሶ ካደራጁት አደራጅተዋል አንድ ሬጅመንት። ስለዚህ አንድ 3 ሬጅመንቶች ይጎሉታል እንጂ 4ቱ አሉ። እና ሌሎች ጋም ስትሄድ እንደዚህ አይነት አጋጣሚ ነው። የተወሰኑ ሬጅመንቶች ይመታሉ፣ አቅም ያጡና የመፍረስ ሁኔታ ይገጥማቸዋል። እነሱን ቶሎ በማደራጀት ወደ ውጊያ በማስገባት ግን በጣም 2 3 4 ሬጅመንቶች ያልተደመሰሰበት የለም። እንደዚህ አይነት ኢምባላንስ የመሆን ችግሮች አሉ። በአጠቃላይ በገቡት እዚህ በግንባር ባየዋቸው ክፍለ ጦሮች ትዕዛዙ ሲሰጠኝና አጠቃላይ ኢንፎርሜሽን ልውውጥ ስናደርግ የትግራይ ሰራዊት የትግራይ ዲፌንስ ፎርስ ማለት ነው ኢትዮጵያን እንደወረረ በተለይ አማራ ያሉ ቦታዎችና አፋር ለወረራ እንደገባ ይሄንን ነው በመሬቶቹም ተገልጾ ማለት ነው። እንደዛ የሚቀርመው ሁለተኛ ኢትዮጵያ ምን ማፍረስ መሬቶቹ መውረር ብቻ ሳይሆን ኢትዮጵያን ማፍራረስ ሁኔታ እያካሄደ መሆኑን ነው የሚገለጽልን። ፕራክቲካሊ መሬት ላይ ይሄ ሁኔታ አለ ወይ ብለህ ስታይ አሁን ስለ አመራሮቹ ብዙ መናገር አልችልም። ማለት ይሄ የእንትን ጉዳይ ነው። አብይ ከምን ተነስቶ ተናገረ፣ አበባው ይሄ እንትናቸው ጉዳይ ነው። ልኬታው ግን አሁን ያለው ሁኔታ ትግራይ እየደረሰበት ያለ በደል ግልጽ ነው። ሁሉ ነገሮቹ ተዘጋግተዋል። በጣም ከባድ ሁኔታ ነው ያለው። ያንን ማስተካከል ነው አሁን ስለ በሻሻ ስለምን ከመናገር ይህን እንደ አንድ ኢትዮጵያ ቆጥሮ ይህን ህዝብ የሚስማማበትና ሰላም ተፈጥሮ ያኛውም ሳይጎዳ ነገ ቁስልም እንዳይሆን ይህን ህዝብ አንድ ማድረግ የማዳን ሁኔታ ነው። እንደ ኢትዮጵያ መሪ ስናስበው እንደ ኢትዮጵያም ሰራዊት ስናስብ ይህንን ነው ማድረግ የነበረብን። አሁን አማራ ቦታ ተወረረ፣ አፋር ቦታ ተወረረ በሚለው አካሄድና ሂሳብ ሳይሆን ስለዚህ ይሄ ትንሽ ፍትሃዊነቱን ያጓድላል የሚል ችግር እንትን አለ መነሻለ። ሰራዊቱ ማለት ይሄ አሁን ያለው የትግራይ ሰራዊት መጀመሪያ ከትግራይ የወጣ ነው ያው ጥሞና ህዝቡን ሊማርበት ነበረ የተባለው። አሁን ቀጠለ ሁኔታው ስናየው በወቅቱ የጥሞና ጊዜ ቢሆን ኖሮ ውጊያው ይቆም ነበር። ማለትኛም ምላሽ ሰጥተን በትክክል አቅማችን ነበረው የሚለው ነገር እንለካው ነበር። የጥሞና ሳይሆን ችግሩ እዛ ጋር የመቻል ያለመቻል መሆኑ ተረጋገጠ። አሁን ማቆም ስላልተቻለ ማለት ወጥተናል ብለን መናገር ነበረብን እኮ ብለዋል ብርሃኑ ጁላ። በቃ ያ ነው እኔ እኮ የምገልጽልህ ይሄ ነው። ስለዚህ ያንን ሳይሆን የራስን አቅም የመለካት ጉዳይ ነው። በቃ ትልቁ የትም ዞሮ የሚወድቆ ከመናገር በፊት አቅምን ለካ ነው። ሰራዊት የምልምል ብዛት የምን ብዛት አገር አያድንም፣ ወኔ አይሆን። ትልቁ የብቃት እና እልህኝነት ጉዳይ ስለሆነ እዛ አካባቢ ያሉት ክፍተቶች ናቸው። አሁን ይሄ ለዚህ አደጋ እያበቃን ያለ እውነቱን ለመናገር አዲስ እያሰለጠን እንገባለን እንጂ ይሄ አዲስ እንዴት ይመራ በማን ይመራል የሚለውን ክፍተት አለ። ለምን ልምድ ያለው ያ ተጨባጭ የሆነ አቅም ያለው ሰራዊት አመራር ከመቶ መሪ ሌላው ቀርቶ ጓደንን ተዋቲ ከመቶ መሪ ጀምሮ ልምድ ላይ ከፍተኛ ችግር አለ። ውጊያን የማያውቃል፣ ቶሎ አደራጅቶ ስራን የማይሰራ አለ። ስለዚህ የነበረን የልምድ ችግር አሁን በተጨባጭ መሬት ላይ የለም። ከፍተኛ ችግር ነው የገጠመን።
አንዱ የመፍረስ ጉዳይ መሪውን ነው የሚያየው ሰራዊቱ። በተለይ የቅርብ መሪው መቶና ጓድ ጠንካራ ከሆነ የሚመልሰው እሱ ከኔ ይበላል። ሁለተኛ አመራር ችግርም ይሄን መሬት ሲዋጋበት እንዴት ነው የሚይዘው? አሁን ለምሳሌ ለኔ የተሰጠኝ መሬት ሄድና ያንን መሬት ተብሎ ከሩቅ ነው የታየ ማታ ለሊት ላይ ሄጄ መከላከል እንደመሰረትበት ወታደራዊ ትዕዛዝ ነው ተሰጠኝ። ቤት ትከላከላለህ፣ ቤት ትወጣለህ፣ ሪዘርቭ ቤት ታስቀምጣለህ፣ ማዘዣ የለም። ሁላችን ተተረማምሰን ማለት ማዘዣ እንኳን በሌለበት ሬዲዮ ማገናኘት የማትችልበት ቦታ ነው። አሻሽላለሁ እንኳን ብትል እንደ መሪ ብልኔ ምንም አሻሻያ እንትን በሌለበት ልምዱ እስከ ላይኛው አመራር ራሱ ወታደራዊ መሬቶች እንዴት ይጠቀማል፣ እንዴት አድርጌ ያቀናጃል የሚለው ማስተሳሰር ከፍተናል። አሁን ያለው ሁኔታ ጥሩ አይደለም ማለት ዛሬ ላይ ሆኜ ነው መናገር ያለብኝ። አንደኛ በጣም በከፍተኛ ሁኔታ እኔ ስለ ሰራዊታችን ማለቅ አይደለም፣ ህዝብ በጣም እየተጎዳ ቢያንስ እንኳን ማሸነፍ ካልቻል አስቁመን ይሄ ህዝብ ምርቱን እንኳን እንዲሰበስብ ማድረግ ነበር። ማስኬድም ባልቻልንበት ህዝቡ እየተሰቃየ ስለሆነ ህዝብ ደግሞ በዚህ ስቃይ ላይ እንዴት ሆኖ ነው እየተመራስ እሺ እየተባባለ በመንግስት በግልጸኝነት መሄድ የሚችለው የሚለው በጣም ክፍተት አለ። በጣም አደጋ ውስጥ ነው። ስለዚህ መንግስት ማለት ህዝብን ማዳን፣ ህዝብን መምራት ነው። ያሉትን አደጋዎች ቶሎ ተቀብሎ ያንን አደጋ መፍትሄ ማስቀመጥ ነው። እነዚህ አደጋዎች መፍትሄ ከአምና ጀምሮ ስለሌለ የሁሉናው ጉዳይ በጣም አስቸጋሪ ደረጃ ላይ ነው ያለው የሚለው እኔ በቃ በእነዚህ ሰዎች ቦታ ሆኜ ሳይሆን እንደ ራሴ ግምገማ ማስቀምጠው አቅም ነው። ሁሉም ነገር ልትናገረው የሚገባው ውጊያ ደግሞ ቀድመ እንዲያረጋሉ ብለ አተነብይ ውጊያን እየለካ እየመራ ሄደ ነው የመጨረሻውን ታርጌት ስታገኝ ነው ደምስሻለሁ ውጤት አግኝቻለሁ ተመልሶ ሰርቫይቭ አያረግም የምትለው ቀድሞ ግን እንዲያረጋሉ ተብሎ እኔ በማውቀው ሳይንስ ማለት ነው አይተነበይም። አሁን ይሄ ሰራዊት በጣም ልምድ ያለው ሰራዊት ነው። በዚህ ጊዜ ይሄን ሰራዊት ተጨርሳለሁ ብሎ ማስቀመጡም ተገቢም አይደለም ነው። ይሄን ካልክ ጧት ትጠየቃለህ። ለምን በተባልከው ጊዜ ያልጨረስከው ውጊያውን ለምንስ ያልከው ቦታ በዛ በሰዓቱ አልገባህም ብትባል ምን መልስ ትሰጣለህ ዛሬ? ስለዚህ ይሄ ክፍተቶች አሉ። በአጠቃላይ እነዚህ ደግሞ አደጋ ናቸው። ህዝቡ አምኖ በዚህ ጊዜ እውነት ነው እንዲያረግልኛል ካለ ይሄንን ሳታረግ ስትቀር ደግሞ እምነት ታጣለህ። ይሄ ነው መታወቅ ያለበት። ይሄ ስህተት ነው። እኔ ዲቴል ስለ ቤተሰብ እንኳን ብዙ ማውቃቸው የለም እነዚህ ሰዎች የት ያኖራሉ የሚለው ግን እኔ በቃ ትልቁ ታርጌት ምንድነው ያለን የምታረገውንና አቅም በእጅት በተጨባጭ ያለውንና ነገ ለሚዲያና ለኢትዮጵያ ህዝብ መግለጽ የሚገባህን ነገር በደንብ ተቆጣጥረ ሳትዋሽ አገር የማዳን ስራ መስራት ላይ በጣም ይቀራቸዋል። አሁን የሰራዊት ውስጣዊ አንድነቱ ብዙ የሚሻከረ ነገር የለም። ግን መሆን ያለ ሌላው ደግሞ ትንሽ እኔ ከእውነታ መነጋገር ይሻላል። አሃዱ ስናሰልፍ እኛ የብሔር አሃድ የለም። ያው የተሰበጣጠረ ነው። ማን ያንሳል ማን ይበዛል ውጊያው ላይ ብትል የተለየ ይታወቃል። አብዛኛው በተለይ አሁን ሰልጥኖ የገባ ምልምል ኦሮሞ ነው እንዳለ ማጆሪቲው ቋንቋ ያለ መስማት ችግር አለ። ትዕዛዝ ራይ ራሱ አማርኛ ያለ መስማት የራሱ ውጊያ ላይ ችግር ተጽዕኖ አለ። አንዳንድም የምንችል እየነገርን የማይችልም እያስተረጎምን ይሄ ሁኔታ አለ። ውጊያ ፉከራ አይደለም። አንዳንድ አቅጣጫዎች ላይ ስታይ ዝም ብሎ በቃ እንችላለን እናረጋዋለን ብሎ ሆ ብሎ ሲደረግ የማታዩ ነገሮች ውጊያ እንደዚህ አይነት ጭፈራም የሆነበት ቦታ አይደለም። እንደዚህ አይነት ሁኔታ ወከባዎች አሉ። እነዚህ ለቀጣይም ተምረን ልንሄድበት የሚገባ ነው። ማለት ለመንግስትና የመከላከያ ሚኒስቴር ወይ ደግሞ የመከላከያ ኢታማዦር ሹሙ የተነጋገሩትን ነገር ብዙ ትኩረት ማልሰጥበት ማለት እሱ እነሱ እንትን ስለሆነ አሁን ያለ የኦሮሚያ ግን አብዛኛው ከምዕራብ ወለጋ ነው የተሰለፉት። ይሄ ሰራዊት የተሰለፈው ስለ ኢትዮጵያ ሲነሳ ነው። በእውነት ለመናገር ከሆነ
ስለ ኢትዮጵያ መወረር ኢትዮጵያ መፍረስ የሚለው ቋንቋ ሲሰማ እንዳለ ኦሮሚያ ተነስቶ ነው የገባው። ተጨባጭ ያለውም ይሄ ነው ማለት ሀገራዊ ወኔና ስሜት ስለነበረው የሌላውም ሰራዊት ተነግሮታል፣ ተነስቶ ይገባል። አንዳንዱ ደግሞ በዚህ ውጊያ ብሎ ዝም ብሎ አለ ፉከራና እንትን በስተቀር ምንም የሚቆጠር ነገር የማይኖርበት አካባቢም አለ። ስለዚህ ይህን ያነሳሳውና ለዚህ ደረጃ ያበቃው ያቺ ኢትዮጵያ ስለተጠራች ትክክለኛ የኢትዮጵያ መወረርና መፍረስ ነው ወይ ሁኔታው ካልክ ቅድም የመለስኩልን አሁን እየተባለ ያለ በግልጽ መንግስት የሚያቀርበው አሁን ሳይሆን አንተ መሆን የነበረበት ያለው ሪያሊቲ የትግራይ አመራሮች ከዚህ በፊት ጥቅማቸው የተነካ ከስልጣን የተገፉ አመራሮች አስተባብሮ እየወጓት ነው ኢትዮጵያን። የትግራይ ህዝብ ኢትዮጵያን ወጋ አይነት አይደለም ከመጀመሪያው የሚነገረው። ስለዚህ እኔ እንጃ ሶማሌ ይኖራል አይኖርም አይዶን ነው። እንደዚህ ከሆነም መሪዎች እነሱ ከሆነም ኢትዮጵያ ይሄን የማፈረስ የተለያየ ጉዳይ መልስ መስጠት ያለባት በራሷ አቅም ነው ማካሄድ የነበረባት። ኤርትራ ጋም ያለ ጣልቃ ገብነትና መተባበር ነገ ዞሮ ትግራይና ኢትዮጵያ እንደሆኑ አንድ ኢትዮጵያ ስለሆነች እነዚህ ሰዎች ምንድነው ዋስትናቸው አይታወቅም። በሌላም አቅጣጫ የሚመጣ ጠላት ካለ ነገ የሚቀርበት ትግራይ የሚቀርበትና የሚያድነን እንደዚህ መሆን ነበረበት። ዋና የቅስቀሳ መድረኩ ግን የትግራይ የጁንታ ሚንስ አመራሮቹ ጥቅማቸው የተነካ ኢትዮጵያን ለመውረር ያሴሩት ሴራ ነው። አሁን ያለው ጉዳይ የሚባለውና አንዳንድ ያሉ ሁኔታዎች በጣም ልዩነት አላቸው። ምንድነው መሆን የነበረበት እይታዬ እኔ ችግሮቹን ጦርነት ምንም የፈታው ችግር የለም። በጦርነት ካሸነፍክም በአስገድደ ትገዛዋለህ እንጂ በምንም ነገ አትመራው። አስገድደ ደግሞ የሚገዛ ህዝብ የለም። ነገ ወደ ኦሮሚያም ተዙሮ ይሄ ሁኔታ ቢፈጠር ለጊዜው እያስደነገጥከው ትቀጠቅጠዋለህ እንጂ ባለው በሚችለው በመርዝም በምንም ያጠፋል። መሆን ያለበት ትግራይ ችግር ካለበት አመራሩ በህዝብ ያለውን ትስስር ጠቅላላ መንግስቱ በደንብ የሚያውቁ ከሆነ በጠረጴዛ ዙሪያ ቢያንስ በራሳችን መፍታት ካልቻል ሌሎች ሀገሮችም ጣልቃ ገብቶ አሁን በውጊያ በምናምን እንደግፋለን የሚሉም ከቻሉ ገብተው ይህም በድርድር ቢፈታ ደም አይፋሰስም፣ ቁስል አይኖርም። ይሄ ነው ለማንም ለአማራውም ለአፋሩም ለሁሉም የሚበጀው ይሄ ነው። በዚህ መሆን ሲገባው አሁን እየተካሄደበት ያለ አቅጣጫና ሲካሄድ የነበረው አቅጣጫ በጣም የሚያቆስልና አንድነትን የሚፈጥር አይደለም። ለነገውም በጣም ከፍተኛ ታሪካዊ ስህተት እየሰራ ነው ብዬ ነው። እኔ አሁን በተጨባጭ ያየሁት ግምገማ ቅንጅቱ ማለት ያለው ወኔ የተኩስ አቅም የማድረግ አቅም ማለት ነው። እነዚህ በጣም እንትን ብለውኛል ማለት ይሄናል ድል ለማምጣት ያበቃውም አንደኛ ቁጭት አለ፣ ውስጣዊ እንትኑ በጣም ብሶት አለ። ቁጭቱ ካለ ደግሞ የተሰጠውን መሳሪያ 3 ቀንም ይሁን 4 ቀን በወኔ ይጠቀምበታል። ወደ ኋላ ይመለስም ሀገሩን ጥሮ ወደፊት ነው በቃ አሁን እንትን የሚለው። ስለዚህ ይሄ ወኔው ሀገራዊ ቁጭቱ አጠቃላይ ያለውና እንደ ወታደር ስታስብ የማሸነፍ አቅሙ እዚህ ላይ ነው የሚለካው። ስለዚህ ከዚህ አንፃር እየሰራ ነው ያለው። የኛ ሰራዊት ከትግራይ ሰራዊት ጋር ነው ከሆነ የኛ አለው መሳሪያ ማጣት ኃይለ ማጣት አይደለም እኮ እኔ ቅድም ያልኩ የመሳሪያውን የመጠቀም ወኔ ጉዳይ ነው እንጂ እንደውም አንዳንድ ቦታ ላይ አንሶ ነው የሚታየው የትግራይ ሰራዊት መሳሪያው ራሱ ያለችዋን ግን በአግባቡ ይጠቀማታል። የኛ አዳዲስ መሳሪያዎችም ሌሎችም የመሳሪያ ተነጻጻሪ ስታነጻጽረው ምንም የመሳሪያ ችግር የለም። ትግራይ ላይ ግፍ ደርሶ አብይ አህመድ ስልጣኑ አይራዘም። አሁን ኢትዮጵያን ለማዳን እና ኢትዮጵያን ለማፍረስ የሚለው ቅድም ተግባብተናል። ይሄ አጀንዳ ወደዚህ መምጣት አልነበረበትም። ሲጀመር ከጅምሩ ሊቀረፍ ይገባ ነበር።
ኢትዮጵያ እንዳትፈርስም ሌላ ተያዙ የተባሉ መሬቶችን በመግባባት ሌላ ጣልቃ በማስገባት እንጂ አሁን በሚካሄደው እንትን አይደለም፣ መፍትሄ አይደለም። መፍትሄ እንዳልሆነም ያየነው ማለት ብሶቱ ያለበት አካባቢ ምን ውጤት እያመጣ ነው የሚለውን ስላየነው አሁን የግለሰቦች ስልጣን ማስቀጠል ያለ መስቀጠል አይደለም። ትግራይ ተወክቶ በምንም መንገድ ሌላው ክልል ቢቀበለው እንኳን አይቀጥልም። በዛ ላይ ይሄ ባለስልጣን የተባለ ለምን አንዱ ትግራይ ነው። ትግራይ እኮ ተነጥላ የታወጀላት ሀገር አይደለችም። ስለዚህ የት ጋ ነው አሁን ትልቅ ክፍተት የሚባለው? እነዚህን አንድ አድርጎ እንዴት እንፍታው ሳይሆን የማስፈራራትና ይሄ አካሄድ ይሄ ወደ ጦር መሳሪያ አይነት ዝንባሌዎች ግን አገር እንደሚያፈርስ ነው የተረዳው። ይሄ ነው መስተካከል ያለበት። ይሄ ከተስተካከለ አገር ማዳን ይቻላል፣ ከሰው ጋር መወያየት ይቻላል። ቀድመን ግን ወደ ውጊያው ስለገባ የትኛውን እንትን ትላለን? አሁን ለምሳሌ አምና ግጭት ደርሷል በዚህ በነበረው ቦታ፣ እሱ አጀንዳ አይደለም አልፈ ነው። አሁን ተጨባጭ መሬት ላይ ያለው ጉዳይ ግን ይሄንን ምንም የትኛውም ክልል ይመታ ከቻልን ክልሎች እርስ በርስ እንዲፈቱ ተጀምሮ ነበር። ካልተቻለ ግን መንግስት ነው መፍታት። አልፈታም ያለ ክልል ደግሞ እርምጃ መውሰድ። እኔ ለኢትዮጵያ ሕዝብ ጠቅላላ ለምለው አሁን ያለውን ሁኔታ በደንብ ማጥናት አለበት። ልጁ ሲሰጥ ለምን አላማ ብሎ ማሰብ አለበት። በጣም እየሰጠ ነው። ልጆቹን እያወጣ ሁሉን የማያደርገው ድጋፍ የለም። ግን አላማው መረዳት አለበት። ምንድነው ይሄ የሚካሄደው ሁኔታ የሚለውን ለይቶ ማምጣት አለበት። ኢትዮጵያውያን ያው ሲነኩ በማንኛውም ቦታ ላይ መድረስ እንትን አለ። መሬት ላይ ያለውን ሁኔታ ማረጋገጥ። ከማን ጋር ነው ውጊያችን? እንዴት ነው የምንዋጋው? ከነዚህ ሰዎች የተባሉትን ብቻ የሆነ ካድሬ የተናገረውን ነገር ብቻ እንትን ማድረግ ሳይሆን ማሰላሰል፣ አብሮ የመኖርን የዘላቂ ህይወትን ነገር ማሰብ ነው። ስለዚህ አስበን እንደዛ ማካሄድ። ሌላው መከላከያ ሰራዊት ላይ ግልጽ ነው አሁን ያለው ሁኔታ። ያው በእዝ ጠገግ እንመራለን። ስንመራ ግን የተባሉትን ብቻ መቀበልና ዝም ብሎ ማፍሰስ ሳይሆን ለምንድን ነው የሚደረገው የሚለውን ጥያቄ ማንሳት ከራሴም ጨምሮ የሚቀሩን ክፍተቶች ነበሩ። ስለዚህ የሚፈጠሩ ማንኛውም ሁኔታ ላይ ያንን እሳት ከመርጨትና ከመድፋት በፊት ለማን ነው ምደፋው፣ ለማን ነው ይህን እሳት ለእንትን ማቀጣጥለው የሚለውን ማሰብ፣ ካልሆነለትም አቅጣጫውን ማስተካከል። ተገዶም ያደርግ ከሆነ ነገ ላይ ህሊናውም ጥሩ ስላልሆነ ከፈለገ የማይገደድበት ቦታ ላይ መርጦ ሁኔታው እስከሚረጋጋ መቆየት አለበት።